ከደመናዎች በላይ ኦክሲጅን በሚያልቅበትና ሰማዩ ወደ ጥቁርነት በሚቀየርበት የከፍታ ጫፍ ላይ አንድ አስፈሪ ጸጥታ አለ። ይህ ጸጥታ ግን የሰላም አይደለም፣ የሞት ዝግጅት እንጂ። ንስሮች እንኳን ለመብረር በሚፈሩበት በዚህ የሰማይ ጣሪያ ላይ የሰው ልጅ የፈጠራቸው ሁለት የብረት አውሬዎች ይንሸራሸራሉ። አይታዩም፣ አይሰሙም፣ ነገር ግን አሉ። ልክ እንደ ሌሊት መንፈስ በራዳር ስክሪን ላይ ብልጭ ድርግም እያሉ የዓለምን ኃይል ሚዛን ለመቀየር የሚጠባበቁ የቴክኖሎጂ ጭራቆች። ዛሬ የምንመለከተው የሁለት ኃያላን ሀገራትን የክብርና የሞት ሽረት ፍልሚያ ነው። የምዕራቡ ዓለም የቴክኖሎጂ ቁንጮ የሆነው የአሜሪካው ኤፍ-22 ራፕተር ከምስራቁ ዓለም የአየር ላይ ጂምናስቲክ ባለሙያው ከሩሲያው SU-57 ፌለን ጋር። ይህ ፍልሚያ በምድር ላይ እንደሚደረግ የቦክስ ግጥሚያ አይደለም። እዚህ ዳኛ የለም፣ እረፍት የለም፣ ሁለተኛ ዕድል የለም። የመጀመሪያው ስህተት የመጨረሻ እስትንፋስ ነው። ከሩቅ ሲያዩት ሞኝ ይመስላል፣ ሲቀርቡት ግን እሳት ይተፋል እንደሚባለው እነዚህ አውሮፕላኖች በውበት የተሸፈኑ ገዳዮች ናቸው። አንደኛው እንደ መንፈስ ተደብቆ መውጋትን ያምናል፣ ሌላኛው እንደ አውሎ ንፋስ እየተገለባበጠ ጠላትን ማዞር ይመርጣል። ማነው የሰማይ ንጉሥ? ቴክኖሎጂ ወይስ ፍጥነት? ስውርነት ወይስ ቅልጥፍና? የንስሮ አይን ወይስ የድቡ ጉልበት? ታሪኩን ለመረዳት ወደ ሁለቱ ተቀናቃኝ ፍልስፍናዎች ንግባ። አሜሪካና ሩሲያ የአየር ላይ ጦርነትን የሚረዱበት መንገድ የተለያየ ነው። አሜሪካ የማይበላሽ እውነት ብላ የምታምነው አንድ ነገር አለ። ፈርስት ሉክ፣ ፈርስት ሹት፣ ፈርስት ኪል። ቀድሞ ማየት፣ ቀድሞ መተኮስ፣ ቀድሞ መግደል። ለዚህ እምነቷ ማረጋገጫ የሰራችው አውሮፕላን ኤፍ-22 ራፕተር ይባላል። የአውሮፕላን ሳይንስና ኢንጂነሪንግ ተጋብተው የወለዱት ታምር ነው። ኤፍ-22 ራፕተር ሲሰራ የተሰጠው ተልዕኮ አንድና አንድ ብቻ ነው፣ የአየር ላይ የበላይነት። የአውሮፕላን በራዳር አይታይም። ቅርጹ የተቀባው ልዩ ቀለምና የሞተሩ አቀማመጥ የራዳር ሞገዶችን ሰብረው ወይም ውጠው እንዲቀሩ ተደርጎ የተሰራ ነው። በጠላት ራዳር ላይ ኤፍ-22 ሲታይ መጠኑ ከንብ ወይም ከአንዲት ትንሽ የእብነበረድ ድንጋይ አይበልጥም። አስቡት፣ አንድ ግዙፍ የጦር ጀት በድምፅ ፍጥነት 2 እጥፍ እየበረረ ሚሳይሎችን ታጥቆ፣ ነገር ግን በራዳር ላይ እንደ ዝንብ ይታያል። ይህ ለጠላት የመጨረሻው ቅዠት ነው። ጠላት አንድ ነገር አለ ብሎ ሲጠራጠር ራፕተሩ ሚሳኤሉን አርከፍክፎ ወደ ማረፊያው ተመልሷል። የኤፍ-22 ሌላው አስማት ሱፐር ክሩስ ይባላል። አብዛኞቹ ጄቶች ከድምፅ ፍጥነት በላይ ለመብረር አፈር በርነር ወይም የሞተር ማቀጣጠያ በከፍተኛ ሁኔታ መጠቀም አለባቸው። ይህ ደግሞ ነዳጅ ይጨርሳል፣ እንዲሁም ከፍተኛ ሙቀት ስለሚፈጥር በጠላት ካሜራ በቀላሉ ያስመታል። ኤፍ-22 ግን ያለ አፍተር በርነር በጸጥታና በተረጋጋ ሞተር ከድምፅ ፍጥነት በላይ ለረጅም ሰዓታት መብረር ይችላል። ልክ እንደ ማራቶን ሯጭ ሳይሆን እንደ አቦ ሸማኔ ነው፣ ፈጣን ግን የማይደክመው። አሁን ደግሞ ወደ ምስራቁ ንዙር፣ ወደ ሩሲያውያን ጦርነትን የሚያዩት በሌላ መነጽር ነው። ጠላት ተደብቆ ቢመጣ እንኳን ፊት ለፊት ከተገናኘን ልበላው ይገባል የሚል የጎዳና ላይ ጠብ ፍልስፍና አላቸው። ለዚህም ነው SU-57 ፌለን የተባለውን የአየር ላይ አውሬ የፈጠሩት። አሜሪካውያኑ ለአውሮፕላኑ ስም ሲያወጡለት ፌሎን ወይም ወንጀለኛው ያሉት በምክንያት ነው። ምክንያቱም በአየር ላይ የሚሰራው ነገር ከፊዚክስ ሕግ ጋር የሚጣረስ ወንጀል ስለሚመስል። SU-57 የሩሲያ የመጀመሪያው ስቴልዝ አውሮፕላን ቢሆንም ዋና ጥንካሬው ግን መደበቁ ላይ አይደለም። ጥንካሬው ማኒቨራቢሊቲ ወይም ቅልጥፍናው ላይ ነው። የዚህ አውሮፕላን ሞተሮች ወደ ላይ፣ ወደ ታችና ወደ ጎን መንቀሳቀስ ይችላሉ። ይህ ምን ማለት ነው? አውሮፕላኑ እየበረረ በድንገት አፍንጫውን ወደ ኋላ ማዞር ይችላል። በአየር ላይ መቆም ይችላል። እንደ እባብ መጠምዘዝ ይችላል። አንድ SU-57 ፓይለት በአየር ላይ የሚያሳየው እንቅስቃሴ ከሞት ጋር የሚደንስ ይመስላል። አሜሪካው ኤፍ-22 እንደ ስናይፐር ወይም ርቀት ጠባቂ ተኳሽ ሲሆን ሩሲያዊው SU-57 ደግሞ እንደ ካራቴ ሻምፒዮን ነው። ከተጠጋው ይሰብርሃል። SU-57 የታጠቀው መሳሪያ ብዛትም ያስፈራል። ረጅም ርቀት የሚምዘገዘጉ ሚሳኤሎች ብቻ ሳይሆኑ ለቅርብ ውጊያ የሚሆኑ መድፎችና የአሜሪካን አውሮፕላኖችን ለማደን የተሰሩ ልዩ ራዳሮች አሉት። ሩሲያውያን የማይታይ ነገር የለም፣ በደንብ ያልተፈለገ ነገር እንጂ ብለው ያምናሉ። የSU-57 ክንፎች ውስጥ የተደበቁ ራዳሮች የአሜሪካውን ኤፍ-22 ዱካ ለመለየት የተሰሩ ናቸው። እንግዲህ ዋናው ጥያቄ የሚመጣው እዚህ ላይ ነው። እነዚህ ሁለት የሰማይ አማልክት ፊት ለፊት ቢገናኙ ምን ይፈጠራል? እስቲ በምናባችን አንድ የጦርነት ሁኔታ እንሳል። ሰማዩ ጠርቷል፣ ደመናም የለም። ሁለት የኤፍ-22 ራፕተሮችና ሁለት SU-57 ፌሌኖች በተቃራኒ አቅጣጫ እየተምዘገዘጉ ነው። ርቀታቸው ገና 200 ኪሎ ሜትር ነው። በዚህ ርቀት ላይ ጨዋታው የቴክኖሎጂ ነው። የአሜሪካው ኤፍ-22 ኮምፒውተር መረጃዎችን እያቦካ ፓይሌቱ ምንም ማድረግ አይጠበቅበትም። አውሮፕላኑ ራሱ ጠላት
ጠላት በ200 ኪሎ ሜትር ርቀት ላይ አለ፣ ቁጥራቸው 2 ነው፣ ፍጥነታቸው ይህን ያህል ነው ብሎ ይነግረዋል። የሩሲያው SU-57 ግን አሜሪካዊውን ለማየት እየታገለ ነው። F-22 የመደበቅ አቅም እዚህ ላይ ወሳኝ ይሆናል። አሜሪካዊው ፓይሌት በረዥሙ ይተነፍሳል። ጣቱ ቀስ ብሎ የሚሳኤል ማስወንጨፊያ ቁልፉን ተጫነ። ፎክስ 3 የሚል ድምፅ ሬዲዮ ላይ ተሰማ። ከአሜሪካ አውሮፕላን ሆድ ውስጥ M120D የተባለ ገዳይ ሚሳኤል ተለቀቀ። ይህ ሚሳኤል በሰዓት 4000 ኪሎ ሜትር እየበረረ ወደ ሩሲያ አውሮፕላን አመራ። በዚህ ወቅት የሩሲያው ፓይሌት ገና ጠላት የት እንዳለ እያሰሰ ነው። ድንገት የአደጋ ማስጠንቀቂያ ደወል በSU-57 ኮክፒት ውስጥ ጮኸ። ሚሳኤል እየመጣ ነው። እዚህ ጋር ነው የሩሲያው አውሮፕላን ልዩ ብቃት የሚመጣው። SU-57 ፍጥነቱን ጨመረ። አፍንጫውን ወደ ሰማይ ሰቀለ። በአየር ላይ የ360 ዲግሪ እብድ የሚመስል ጥምዝምዝ ሰራ። የአሜሪካው ሚሳኤል ኢላማውን አጣ። ውሃ ሲወስድ እያሳሳቀ ነው እንደሚባለው ሩሲያዊ ፓይሌት ከሞት አፍ በጠጉር ስፋት ተረፈ። አሁን ጨዋታው ይቀየራል። ርቀቱ ጠበበ። አሁን ቴክኖሎጂ ሳይሆን ጉልበትና ችሎታ ይወስናል። አውሮፕላኖቹ ተቀራረቡ። አሁን አይን ላይን የሚተያዩበት ዶግፋይት ወይም የአየር ላይ ትግል ይጀምራል። ይህ የአሜሪካው F-22 የማይፈልገው ሜዳ። F-22 የተሰራው ከርቀት ገድሎ ለመመለስ እንጂ እንደ ቦክሰኛ ለመደባደብ አይደለም። SU-57 ግን የጠበቀው ይህንን ቀን ነበር። የሩሲያው ጄት ሞተሮች ሳተፉ። አውሮፕላኑ እንደ ቅጠል እየተገለባበጠ የF-22ን ጅራት ለመያዝ ሞከረም። F-22ም አልቻለም። የሱም ሞተሮች ስላላቸው እንደ ንስር እየተጠማዘዘ ለማምለጥ እናም ለማጥቃት ሞከረም። ሰማዩ በሚሳኤል ጭስና በጄት ድምጽ ተሞላ። SU-57 በአየር ላይ ቆሞ አፍንጫውን ወደ ታች በመድፋት F-22ን ለማጥመድ ሞከረ። አሜሪካዊ ፓይሌት በከፍተኛ የጂፎርስ ጫና ውስጥ ሆኖ ደምስሮቹ ሊፈነዱ ደርሷል። በዚህ ቅስፈት የሚያሸንፈው አውሮፕላኑ ሳይሆን ፓይሌቱ ነው። ማነው ቶሎ የወሰነው? ማነው ፍርሃቱን ያሸነፈው? በዚህ የቅርብ ውጊያ ብዙ ወታደራዊ ተንታኞች እንደሚስማሙት የሩሲያው SU-57 የላቀ ድል ይኖረዋል። ምክንያቱም የተሰራው ለዚህ ነው፣ ለመገለባበጥ፣ ለመጠምዘዝና በቅርብ ርቀት ለመዋጋት። የአሜሪካው F-22 እድሉ ያለው ርቀቱ ሳይጠብ በፊት ማንም ሳያየው ከጨለማው መጋረጃ ጀርባ ሆኖ መርፌውን መወርወር ላይ ነበር። አንዴ ከተያየ፣ አንዴ ከተጋለጠ የማይታየው መንፈስ ወደ ተራ የሚታይ ኢላማ ይቀየራል። ነገር ግን አንድ እውነት አለ። ይህ ውጊያ በወረቀት ላይ ብቻ ነው የሚሰራው። በተጨባጭ ዓለም ውስጥ የአሜሪካው F-22 ብቻውን አይመጣም። ከኋላው ሌሎች F-35 አውሮፕላኖች፣ በሰማይ ላይ ግዙፍ የአዋክስ ራዳሮች አውሮፕላኖችና በሳተላይት የተደገፈ መረብ አለው። F-22 የቡድን ተጫዋች ነው። SU-57 ደግሞ ብቸኛው ተኩላ። ድር ቢያብር አንበሳ ያስር እንደሚባለው የአሜሪካው የአየር ኃይል ጥንካሬው በኔትወርክ ውስጥ ነው። ሩሲያ SU-57 ምንም ያህል ጉልበተኛና ቀልጣፋ ቢሆን ከአንድ አቅጣጫ ሲያመልጥ ከሌላ አቅጣጫ በሚመጣ መረጃ ሊጠለፍ ይችላል። ሌላው ወሳኝ ነጥብ ብዛት ነው። አሜሪካ ወደ 180 የሚጠጉ F-22 አውሮፕላኖች አሏት። ሩሲያ ግን ገና በጣት የሚቆጠሩ SU-57 ነው ያላት። ይህ ምን ማለት ነው? በጦር ሜዳ ላይ ጥራት ወሳኝ ቢሆንም ብዛት ደግሞ የራሱ የሆነ ጥራት አለው። አንድ SU-57 5 F-22ን መጣል ቢችል እንኳን ስድስተኛው ይጥለዋል። ታዲያ ማን ነው የሰማዩ ንጉስ? መልሱ እንደ ሁኔታው ይለያያል። ጦርነቱ የሚካሄደው ከርቀት ከሆነ፣ ራዳር በማያው ርቀት ከሆነ የአሜሪካው F-22 ራፕተር ያለ ጥርጥር ንጉስ ነው። ጠላትን አይቶ መጥቶ ወደ ቤቱ ሻይ ሊጠጣ ይገባል። ጠላት ማን እንደመታው እንኳን ሳይወቅ። ነገር ግን ጦርነቱ በአጋጣሚ ተቀራርቦ ወደ ጉልበት ከተቀየረ የሩሲያው SU-57 ፌለን እንደ ተራበ ድብ አደገኛ ነው። ቅልጥፍናውና የጦር መሳሪያ መሸከም አቅሙ አስፈሪና ተቀናቃኝ ያደርገዋል። በቴክኖሎጂው ዓለም አንድ አባባል አለ። F-22 የተሰራው ጦርነትን ሳትጀምር ለማሸነፍ ነው። SU-57 የተሰራው ደግሞ ጦርነቱ ከተጀመረ በኋላ በህይወት ለመትረፍ ነው። አሜሪካዊው ሰላም አስከባሪ መንፈስ ሲሆን፣ ሩሲያዊ ደግሞ የጦር ሜዳው ግላዲያተር ነው። የታሪክ ግን በብረትና በቴክኖሎጂ ብቻ አያበቃም። የአውሮፕላኖቹ ዋጋ ራሱ ሌላ ጦርነት ነው። አንድ F-22ን ለመስራት በመቶ ሚሊዮኖች የሚቆጠር ዶላር ይፈጃል። የጥገና ወጪው የሀገር በጀት ያህል ነው። SU-57ም ቢሆን ርካሽ አይደለም። እነዚህ አውሮፕላኖች ሲጋጩ የሚቃጠለው የብረት ቁራጭ ብቻ ሳይሆን የህዝብ ሀብት፣ የሳይንቲስቶች ልፋትና የሀገር ክብር ነው። በመጨረሻም ዓለም እነዚህን ሁለት አውሬዎች ፊት ለፊት ሲፋጠጡ ማየት አትፈልግም። ምክንያቱም እነዚህ አውሮፕላኖች ወደ ሰማይ ሲወጡ ሰላም ወደ ምድር ይወርዳል ማለት ዘበት ነው። የF-22 ድምፅ አልባ ጉዞና የSU-57 አስፈሪ ጮት ሲገናኙ የሚፈጠረው ነገር ቶፕ ገን ፊልም ላይ እንደምናየው መዝናኛ አይሆንም። የእሳት ዝናብ፣ የብረት ውርጅብኝና የሞት ጥላ እንጂ። እኛ ግን እዚህ መሬት ላይ ሆነን ቀና ብለን ወደ ሰማይ ስንመለከት አንድ ነገር እንማራለን። የሰው ልጅ ጥበብ ምን ያህል እንደረቀቀና በዛው ልክ ደግሞ እርስ በርስ ለመተላለቅ ምን ያህል እንደተዘጋጀ። የF-22 ስውር ውበት ወይም የSU-57 ግልፍተኛ ጉልበት ምርጫው የእናንተ ነው።